ሰላም ጤና ይስጥልኝ ውድ የሀሴ ስፖርት አድማጮች፣ በዛሬው ስፖርት መረጃችን የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎች ይዤ ቀርብ ያለው አብራችሁ ይቆዩ። ታላቁ የአውሮፓ ቻምፒየንስ ሊግ ድርድር ዛሬ ይወጣል። የአውሮፓ እግር ኳስ ማህበር የ2026-27 የውድድር ዘመን የቻምፒየንስ ሊግ በዛሬው ዕለት በስዊዘርላንድ ኒዮን ከተማ በይፋ ይወጣል። በአዲሱ ፎርማት መሰረት 36 ክለቦች በአንድ ትልቅ ሊግ ውስጥ የሚሳተፉ ሲሆን እያንዳንዱ ክለብ 8 የተለያዩ ተጋጣሚዎች 4 በሜዳው 4 ከሜዳው ውጭ ይደለደላሉ። ሊቨርፑል በ2026-27 የቻምፒየንስ ሊግ የሊግ ምዕራፍ ሪያል ማድሪድን በአንፊልድ ማስተናገድ አይችልም ተብሏል። ይህም በዩኤፋ የዕጣ ድልድል ህግ ምክንያት መሆኑ ተዘግቧል። በ2024-25 እንዲሁም በ2025-26 ሊቨርፑል ሪያል ማድሪድን በአንፊልድ በማስተናገዱ በ2026-27 ዩኤፋ አንድ የሜዳ ጨዋታ ለተከታታይ 3 የውድድር ዘመናት እንዲደገም አይፈቅድም። ነገር ግን ይህ ማለት ሊቨርፑልና ሪያል ማድሪድ ጨርሶ አይገናኙ ማለት አይደለም። ሪያል ማድሪድ ከሊቨርፑል በበርናባው የሚያደርጉት የሊግ ምዕራፍ ጨዋታ አሁንም ሊከሰት ይችላል። ነገር ግን ሊቨርፑል ከሪያል ማድሪድ በአንፊልድ የሚያደርጉት ጨዋታ ግን በዘንድሮው የሊግ ምዕራፍ ዕጣ ውስጥ ሊወጣ አይችልም። ይህ ህግ የወጣው ክለቦች በተከታታይ የሊግ ምዕራፎች ላይ ከተመሳሳይ ተፎካካሪ ጋር በተመሳሳይ የሜዳ ስታዲየም ደጋግመው እንዳይጫወቱ ለመከላከል ታስቦ ነው። ይህ ገደብ የሚሰራው ለሊግ ምዕራፍ የዕጣ ድልድል ብቻ ነው። ይህም ማለት ሪያል ማድሪድ በቻምፒየንስ ሊግ ከእንግዲህ ወዲህ በአንፊልድ ጨርሶ አይጫወትም ማለት አይደለም። በጥሎ ማለፉ ላይ ቢገናኙ ጨዋታው በአንፊልድ ሊካሄድ ይችላል። ማንቸስተር ሲቲ አዮብ ቦአዲንን አስፈርሟል። ማንቸስተር ሲቲ የ18 ዓመቱን ሞሮኮዊ አማካኝ አዮብ ቦአዲን ከፈረንሳዩ ሊል ማስፈረሙን አስታውቋል። በዓለም እግር ኳስ በከፍተኛ ተስፋ ከሚጠበቁ ወጣቶች አንዱ የሆነው ቦአዲ በኢታድ ስታዲየም እስከ 2031 ድረስ የሚያቆየውን የ5 ዓመት ኮንትራት እየተፈራረመ ሲሆን በክለቡ 32 ቁጥር መለያን እንደሚለብስ ታውቋል። ማንቸስተር ሲቲ ለዚህ ዝውውር 95 ሚሊዮን ዩሮ የቅድሚያ ክፍያ የፈጸመ ሲሆን እንደ ተጫዋቹ ብቃትና ስኬት የሚታይ ተጨማሪ 5 ሚሊዮን ዩሮ በአጠቃላይ 100 ሚሊዮን ዩሮ ክፍያ የሚያካትት ስምምነት አድርጓል። አስቶን ቪላ ኒኮላስ ጃክሰንን ለማስፈረም ተስማምቷል። አስቶን ቪላ የቼልሲውን የፊት መስመር ተጫዋች ኒኮላስ ጃክሰንን 65 ሚሊዮን ፓውንድ በሚደርስ ዋጋ ለማስፈረም ከስምምነት ደርሷል። ኒኮላስ ጃክሰን ቼልሲን በ2023 ከተቀላቀለ በኋላ በተጫወተባቸው 81 ጨዋታዎች 31 ግቦች ላይ ተሳትፎ አድርጓል። ተጫዋቹ ባለፈው የውድድር ዘመን በውሰት ውል የጀርመኑን ባየር ሙኒክ ተቀላቅሎ የቡንደስሊጋ ዋንጫን ማሳካቱ ይታወሳል። ኡናይ ኤምሬ በቪያሪያል አብረውት የሰሩትን ተጫዋቻቸውን ወደ አስቶን ቪላ እንዲመጣ በማሳመን ረገድ ትልቅ ሚና መጫወታቸው ተዘግቧል። የጁሊያን አልቫሬዝ ወደ አርሰናል የመዛወር ነገር ዳግም ያበበ ይመስላል። አርጀንቲና አጥቂ ወደ ባርሴሎና የሚያደርገው ዝውውር መክሸፉን ተቀብሎ ለመጀመሪያ ጊዜ አርሰናልን በቁም ነገር እንደ አማራጭ ማሰብ መጀመሩ ተዘግቧል። ጁሊያን አልቫሬዝ አትሌቲኮ ማድሪድ ወደ ባርሳ እንዲዛወር እንደማይፈቅድለት በመጨረሻ የተቀበለ ሲሆን ለመጀመሪያ ጊዜ ብቸኛው አማራጩ አርሰናል መሆኑን ተረድቷል። በሱ ዙሪያ እየተከሰቱ ያሉ ነገሮች በሙሉ ለመጀመሪያ ጊዜ መዳረሻውን ወደ አርሰናል ለማድረግ እንዲያስብ እያደረጉት መሆኑን ማርካ ዘግቧል። አልሂላል ጋብሪኤል ማርቲኔሊንና ኦሌ ዋትኪንስን ለማስፈረም ተቃርቧል። አልሂላል ማርቲኔሊን ለማስፈረም ከ60 ሚሊዮን ዩሮ በላይ በሆነ ዋጋ ከአርሰናል ለማስፈረም ሲቃረብ ለአስቶን ቪላ 50 ሚሊዮን ፓውንድ አቅርቦ እየተነጋገረ እንደሚገኝ ፋብሪዚዮ ሮማኖ ዘግቧል። ሊቨርፑል ያንኮባ ሜንቴን ለማስፈረም ከብራይተን ጋር የሚያደርገው ንግግር ባለፉት 24 ሰዓታት ውስጥ ተቀዛቅዟል። በመሆኑም ቀያዮቹ ብራድሊ ባርኮላን ለማስፈረም ትኩረት ሰጥተው እየሰሩ እንደሚገኙ ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ ጽፏል። ቼልሲ በዝውውር መስኮቱ የመጨረሻ ቀናት ማርከስ ራሽፎርድን ለማስፈረም እያመዛዘነ ሲሆን ማንቸስተር ዩናይትድ ተጫዋቹን በቋሚነት በ26 ሚሊዮን ፓውንድ ብቻ መሸጥ ነው የሚፈልገው። ቼልሲ ዝውውሩ ላይ የሚወስን ከሆነ ይህን ክፍያ መክፈልና ለራሽፎርድ ደሞዝ በሳምንት 300,000 ፓውንድ መክፈል እንደሚኖርበት የኢንግላንድ ህትመት የሆነው ዘ ኢንዲፔንደንት ጋዜጣ ዘግቧል።
ማንቸስተር ዩናይትድ የበርንማውዙን የግራ መስመር ተከላካይ አንድሬን ትሩፋርትን ለማስፈረም መረጃ ጠይቋል። ቢሆንም ግን በርንማውዝ የ4 ዓመቱን ተጫዋች በክለቡ ለማቆየት ጠንካራ ፍላጎት እንዳለው ቱርካዊው የዝውውር ዜናዎች ዘጋቢ ኢክረም ኮነር ጽፏል። ኤንዞ ፈርናንዴዝ ማንቸስተር ሲቲ ለመቀላቀል በመቃረቡ ቼልሲ በበኩሉ አሌክስ ስኮትን ወደ ማስፈረም እቅዱ ለመመለስ አስቧል። በርንማውዝ እስካሁን ጥያቄዎችን ውድቅ እያደረገ ሲሆን ከ80 ሚሊዮን ፓውንድ በላይ አካባቢ ከቀረበለት ግን ሀሳቡን ሊቀይር እንደሚችል የኢንግላንድ ህትመት የሆነው ዘ ኢንዲፔንደንት ጋዜጠኛ ሚጉኤል ዴላፒ ዘግቧል። ክቡራን የሀሴ ስፖርት አድማጮች ለዛሬ ያስኳቸው የስፖርት መረጃዎች እንደዚህ ነበሩ። ቸር ተመኘን።